ድሮ ልጅ እያላችሁ ዋጥ አድርጋት እየተባላችሁ ስትገረፉ ታስታውሳላችሁ። ማድሪድን እንደዛ ነው የሰጠናት። ምንም አልፈልግም። ግርግሩን ታጸዷለህ። ብድግ ብለህ የቆምክ ምናምን ኖቲንግሃም ነኝ ከኖቲንግሃም ጋር እየተጫወትክ ንጉሳውያን ገለል እስቲ ቁጭ ትላላችሁ። ሁላችሁም ሽብርክ ትላላችሁ። እናልፋለን። ንጉሱ ተነስቷል። አንበሳው ተቀስቅሷል። ይነክሳል፣ ይዘነጥላል ብዬ ብራዚልን እኮ ይበተኑ አሉ እኮ ገብተው እንዴ ፔናልቲ ተተወላጁ ሁሉም ነገር በቃ ይበተኑ አለ። ቪኒሺየስ ሲወድቅ አላየኸው? በቃ ይበተኑልን አሉ እንዴ። እንደዛ አይቻልም ብሎ ቢጫ ለጃቢ ቢጫ ለአሎንሶ ቢጫ ምንድነን እኛ ግራቨንበርግ ይመለስ እኮ በቃ ይመለስ ተባልክ፣ ተመለሰ፣ ቡድኑ ተስተካከለ፣ ሁሉንም ዋንጫ አምጣው እንዴ አንፊልድን ያ ድመት ትክክለኛ ትለምደዋለህ። በጣም ነው ደስ ማነው ማድሪድ? ማነው ቪኒሲየስ ጁኒየር? ማነው ኪሊያን ማፔ? ውጣና አውራ፣ የተደበክ ውጣና አውራ። ይሄ ነው ክለቡ። አርበደበድ ነው ፋሚሊ። ከዚህ በላይ ጎል ይገባል ነበር። እንችላለን። አሌክሲስ ማካሊስተር የአምናውን ደገመው። ኮንግራ ፋሚሊ፣ እንችላለን። አደረግነው። ወይኔ ፋሚሊ ላይ ቃላት የለኝም። እሺ ማንን አመስግኜ ማንን ልጨርስ? ሁሉም ዛሬም ይሄንን ነበር ስፈልግ የነበረው። እንደ ቲም በመከላከሉም በማጥቃቱም በሁሉ ነገር ምርጥ ነበርን። አደረግነው። እንችላለን። ብራድሊ ወይኔ ቪኒሲየስ ጁኒየርን ኪስ ውስጥ እኮ ከተተው። ቪኒሲየስ ጁኒየርን ማፔን እኮ ኪስ ውስጥ ከተተው። አረ ፋሚሊ ላብድ ነው። ወይኔ ኮንግራ ፋሚሊ። ስረጋጋ እመጣለሁ። እጅግ በጣም ነው ደስ ያለኝ። ማን ነው ማድሪድ? ውጣና አውራ ኮንግራ። ሪያል ማድሪድ ሚስታችን ናት። በየዓመቱ እያመጣን መንገልበት ሚስታችን ናት። ቪኒሲየስ ጁኒየር የኮነር ብራድሊ ልጁ ነው። ኮነር ብራድሊ ኮትኩቶ ነው የሚያሳድገው ቪኒሲየስን፣ ኮትኩቶ ማለት ነው። እንገርማለን። ምንገርም ጀግና ቡድኖች ነን። ተመልሰናል። ዊር ባክ። አሁን እናንተ አረጋግጡት። እኔ አይደለም መናገር ያለብኝ፣ እናንተ በሉት። ዊ አር ባክ። የእንግሊዙ ገናና ቡድን ተመልሷል። የዓለማችንን ገናናውን ቡድን አምጥተን በሜዳችን ለሁለተኛ ጊዜ በተከታታይ ዓመት እንዲሁም ኮርቱዋ ነው እንጂ ያወጣቸው ማለት ነው። ይሄ ጨዋታ 4 ወይም 5 ጎል መግባት የነበረበት ነበር። ቀጠቀጥናት ማድሪድን እያገላበጥን ክሊንሺት። የሚገርም ፐርፎርማንስ ነው። ማካለስተር ሪያል ማድሪድ ላይ ካላገባ ያመዋል፣ ጭራሽ ያመዋል። እንዲህ ነን እኛ ሊቨርፑሎች፣ እንዲህ ነን። ዊ ባክ። ምን አይነት ክለብ ነው የምንደግፈው ደግሞ? ምን አይነት ወንድ ክለብ። ሰዎች ይለያል። ማካሌስተር 2 ይሰጣቸው። ይሄ ነው አንፊልድ ደግሞ፣ ይሄ ነው አንፊልድ። በሚገባ ሰጥተናቸዋል። ያን ይሁዳ ካዲ በሜዳችን ጠርተን ሊቨርፑል ማን እንደሆነ አሳይተናል። ብራድሊ የሚገርም አቋም በክሊንሺት ሶቦዝ ላይ የሚገርም አቋም። ግራቨንበርች፣ ሮበርትሰን አረ ዛሬ እንለይ ነበር። ኮንግራ የሊፊ ፋሚሊዎች ኮንግራ። ምን አይነት ጨዋታ ነው ደግሞ? ይሄ ነው ሊቨርፑል ማለት ደግሞ። ሊቨርፑል ሜጀር የሆነ ኮንፊደንስ ቢልደር ሪያል ማድሪድን በማሸነፍ አገኘች ማለት ነው። ኔክስት ማን ሲቲ ነው ያለባት። ይሄ ለኛ አሪፍ። ለማድሪድ ገላሽን ታጥበሽ ጠብቂ ስል ማለት ብሽሽቅ እንደሆነ ካልገባህ ማለት ፕሪዲክሽን ላይ ደግሞ ምን እንዳልኩኝ ስማ። የሊቨርፑል ደጋፊ ያልሆናችሁ ግን ልክ እንደኔ ሊቨርፑል የሆነ ነገር መፍጠር ይችላል ብላችሁ የምታስቡ ሰዎች ማለት በሊቨርፑል በኩል የሆነ ነገር ጠቅ ብታደርጉ አይከፋም። ባይዘው እንዳትፈሩ። ገንዘብ ራሱ ጣል ለማድረግ ሲሆን ሲሪየስ ነገር ስለሆነ ሊቨርፑል ይሻላል። ምክንያቱም ማድሪድ የሚጫወተው አጫዋወት ሊቨርፑልን ሰሞኑ እያስቸገረው ያለው አይነት አጫወት አይደለም። ግልጽ ነው። ከፈለክ ዩቲዩብ ላይ ስለ ሊቨርፑል አጫወትና አርኒ ስሎት የቸገራቸው ነገሮች ብዬ በደንብ ዲቴል የሆነ የ15 ደቂቃ ቪዲዮ አለ። ዲቴል ማለት ጀምረኸው ከደበረኸው ትተውጣ። ታዳኛለህ። ሪል ሽት እኮ ነው። በቃ ብሽሽቅና እግር ኳስ ትንተና መለየት አለብሽ። ሄደሽ ስተነትነው እዩ ከፈለግሽ። ሲዝኑ ሙሉ የሚገጥመው ችግሮችና እንዴት መቅረፍ እንዳለበት እሱ ነው የሚያውቀው። ብቻ
ሊቨርፑል እንዳለ ያለበትን ችግሮች ትንትና አድርጌ ዱቅ አድርጌልሃል። ማድሪድን እንደሚያሸንፍ ነው እየታወቀኝ ማለት ላይቭ ላይ እንዳለ ላይቭ ማድሪድን ያሸንፋል ብዬ መሰከርኩላችሁ ሰዎች ኑና ተናገሩ። ኮሜንት ላይ ናና ተናገር። ኮፒ ሊንክ እያልከኝ ቪዲዮ ምን አጭ ሰው ነው ዛሬ ሊቨርፑሎች የገቡት ጀማው እንዴ? እኔ ያበጥሯቸዋል ይለጠፏቸዋል ብዬ ስጠብቅ እናንተ ምን አይነት ጨዋታን ያሳዩን እንዴ? እንደ ቡድን እንደዚህ መጫወት ትችላላችሁ እንዴ እናንተ? ታዲያ ምን ሆናችሁ ነው ያለፉትን ጨዋታዎች እንደዚህ ጉድ የሆናችሁት? ምን አይነት ቡድን እንደታየ ዛሬ ጀማው። በቃ እንደ ቡድን መጫወት ማለት ምን ማለት እንደሆነ አሳዩን። ኢንዲቪጁዋሊ ደግሞ አብዛኛው ተጫዋቾች በጣም ፐርፌክት ነበሩ ጀማው። ጎሉን አስቆጣሪው ማካሊስተርን ጨምራችሁ ማለት ነው ጀማው። በጣም አጣረ ቦብ ብራድሊ። አረ ማንን ትጠቅሳላችሁ ጀማው? በቃ እንደ ቲምም እንደ ኢንዲቪጁዋልም ዛሬ ቲሙ በጣም ምርጥ ነበረ። ያው ማድሪድ ደግሞ የመከላከል ክፍተቱን ጨምሮ የምናይበት ብዙ ክፍተቶች ነበሩበት ጀማው። ላሊጋውን በጥሩ ሁኔታ እየመራ መሆኑን ጨዋታን እያሸነፈ መምጣቱ ለሱ ከፍተኛ ግምት እንዲሰጠው አደረገ እንጂ ሊቨርፑል ዛሬ ይዞት የገባው ያጫወት ቅርጽ ከዛ በተጨማሪ ደግሞ ምንም አታውጡለት ቲም ነበር ዛሬ። ይገባችኋል ጀማው። ለማንኛውም እንደዚህ አይነት ትልልቅ ጨዋታዎችን ሲያሸንፍ ሊቨርፑል ብዙ ጊዜ ስታርቲንግ ፖይንት ይሆናል። ይሄስ ጨዋታ ይሆናል ጀማው። የእናንተ ግን ማኑ ዘማች ማኑ ዛሬ በጨዋታው ላይ ሐሳባችሁን ስጡኝ ጀማው። ይመቻችሁ። እስሎት የማድሪድ ጌታ ይልሃል አባቴ። እስሎት ማድሪድ በቃ ተራት የሚያደርጉት በመጡ ሁለት ጊዜ ያገኙት ሁለቱንም ልስልጥፍ ሊቬ ፋሚሊ። ይሄን ቪዲዮ በቃ እኔ አላቅም ስንት ጊዜ ኮፒ ሊንክ እንደምታደርጉልኝ አላቅም። ቫይራል አውጡት፣ ሼር አድርጉት፣ ፎሎ አድርጉ። ደግሞ ፎሎ ፋሚሊ ፎሎ ያደረጋችኋላችሁ ፎሎ በደንብ ፋሚሊ። ኮርቷ የ22ቱን ፋይናል ሊያስታውሰን መካልስተር የለም አባቴ ስንት ነው ያዳነው ሰውየው። ብራድሊ የምፓፔ ላይ የሰራውን ታክል አምና ደገመበት፣ ቪኒ ላይ ደገመበት። ዛሬ ሙሉ በቃ ቲሙ ሌላ ከምር ሊቨርፑል ተመልሷል። በከባዱ እስሎት አግኝቶታል። ጉድ ፈላ፣ ጉድ ፈላ። ሁሌም ተጠንቀቅ። በቃ ካሁን በኋላ መሪውም ተጠንቀቅ፣ ቀጣይ ፈላውም ተጠንቀቅ። ይሁድ ሁሌም ተጠንቀቅ። በቃ እንዳልኳችሁ ነው። ዛሬ ጠዋት ነው የተናገርኩት። ጠዋት ማለት ነው በቃ በጠዋት ነው የታወቀኝ እኔ ሊቪ ማንንም እንደማይሰማ። ማማርዳሽቪሊ ይለያል፣ ቫንዳይክ ይለያል፣ ኮናት ይለያል፣ ሮበርትሰን ሌላ ታሪክ። ስለ ብራድሊ አላወራም። ሶቦዝ ላይ ሌላ ታሪክ። ፋሚሊያንስ ቲማችን ተመልሷል። ኮምፒሊንክ ይደብደብልኝ ይሄ ቪዲዮ በደንብ ማለት ነው። ገብታችሁ ያኛውን ኮምፒሊንክ ብታደርጉት ደስ ይለኛል። የቀወቅኩበትን ማንም ስለናቀን ነው የተናደድኩትን። ከማድሪድ አናንስም ብያለሁ። ሁሌም ተጠንቀቅ ባለህበት ፊልድ ሁሌም ማለት ነው። ሁሌም ሳላህ ይለይ ነበር። ኢኪቲኬ ተጫወተባቸው ቨርትስ ማለት ነው። አረ ሌቨርጉሰን ማለት ነው። ሊቨርጉሰን በጣም ነው የሸወደንሽ። 10 ቁጥር ተጫዋች ብሎ ዊንገር ይሸጥልናል እንዴ በ150 ተጫወተብን። ይመቻችሁ ፋሚሊ። ኮፒ ሊንክ ሪፖስት ሼሯን ደብድቡልኝ። ደህና ደሩ። እኔ ቀወጥኩት ዛሬ ቀወጥኩት። ግባለት ይገባላል። አባቴ ሪያል ማድሪድን አነደር ነው። እንዲህ ስታዩ 1-0 ያለቀ ይመስላል። እንዲህ ስታዩ ዝም ብሎ 1-0 ያለቀ ጨዋታ ይመስላል አይደል? ቅጥቅጥ እስኪ በቃው ነው። እድሜ ለኮርታዋ። እኛማ ስንት ነገር ልንሰራቸው ነበር ያሰብነው። ኧረ በስመ አብ ሊቨርፑል እንዲህ እንኳን ትሬንት ጥለው ወጣ። እንደዚህ አይነት ምርጥ ቤንች ተጫዋች መሆን አልነበረበትም። ሲጀመር ቋሚ መሆን የነበረበት ተጫዋች ነበረ። ለካ ኮነር ብራድሊ እንዴት ነው የሚችለው? ቪኒሲየስ ቀጥ ነው ያደረገው። ቀጥ ማለት ነው። ምን አይነት ሊቨርፑል የተመለከት ነው። ይሄ ነው የምንፈልገው። ሊቨርፑል ግባለት ተመልሷል ይላል። ክለባችን ሊቨርፑል ተመልሷል። በይፋ ነው የተመለሰው። ሁሌሽም ጠብቂው ሊቨርፑልን። የለም ከዋንጫ ፉክክር ወጣ ምናምን ይህን ትበላለህ ገና ማለት ነው። ይመጣላል። ታገሰው ሊቨርፑልን። ግባለት ይላል። ሊቨርፑል ማድሪድን በአንፊልድ ጋብዞ ሻይ ወይስ ቡና ብሎ ምንም ሳይሰጠው ማለት ያለ ምንም ጎል በክሊን ሺት ማለት ሸኘው። ስለ ጌሙ ላይ እንዳለ ዶሚነንት አድርጎ ማለት የተለየው ሊቨርፑል ያየው ዛሬ ማለት ስለ ፕሪሚየር ሊጉ ላይ ለምንድን ነው ሉዝ የምታደርጉት? ስለ ሲሰክሱን ነው ማለት ነው። አርነ ስሎት እየሰከሰን ነው ወይስ ፕሪሚየር ሊጉን አፈልጉትም? ዘንድሮ ቻምፒዮንስ ሊጉ ላይ ነው ትኩረታችሁ። እንደዛ ልትሉን ነው? እና ደግሞ ትሬንት አሌክሳንደር አርኖልድ ተቀይሮ ከገባባት እያንዳንዷ ሰከንድ ላይ ኳስ በነካ ቁጥር የሊቨርፑል ደጋፊዎች እንዴት ሲጮውበት እንደነበር። አረ እንደሱስ አያርጋችሁ ስለ በቃ በሰማም እንዴት እንደጨነቀኝ እንዳለ ኳስ በነካ ቁጥር በቃ ይጮውበታል ማለት ነው። እና ሊቪያንስ እናንተም የአርሰናል ሙድ ልታራሙዱብን ነው እንዴ? ስለ በአንድ ሴት ፒስ ጎል አሸንፈ ወጣ
ለነገሩ የፕሪሚየር ሊግ ቲም አይደለሽ? ያው ልምድ መቅሰም ያለ ነው እና ዛሬ ሊቨርፑል ማድሪድ ላይ የተሻለውን ብልጫ አሳማኙን ብልጫ ወስዶ ማድሪድን ያለምንም ጎል በክሊን ሺት አሸንፎ መውጣት ችሏልና ይመቻችሁ። ፒስ አውት። ማድሪድ ማለት ነው ኩክድ ነው የተደረገው ዛሬ። ሊቨርፑል ምን ለማድረግ እኔ ማለት ነው መጀመሪያውኑ ተናግሬያለሁ። ይሄን ቲም አላምነውም፣ ሊቨርፑል አላምነውም። እኔ እንደዚህ የተወሰነ ጨዋታ ሲሸነፍ ማለት ነው አላመንኩትም፣ አሁንም አላምነውም። ማድሪድን ያሸነፈበት ወይ ማለት ነው አፍህን ነው የሚያዘጋ። ምክንያቱም ለጥልጠዋቸው ነው ያሸነፏቸው ይሄን ማች ማለት ነው። ምንድነው ሲያደርጉ የነበረው? ወይኔ ፖኬት ነው ያደረጉትን። ቪኒሲየስ ጁኒየር አይታችሁታል በስንት ብራድሊ ምን አይነት ፐርፎርማንስ የሆነ ነገር ባስቆጠረ ቁጥር ካሜራማኑ ማን ጋር ያመጣል? አርኖልድ ጋር ያሳየናል። የሆነ ነገር በተፈጠረ ቁጥር አርኖልድ ጋር ልክ ክሮስ ያደርግ አርኖልድ ጋር። ምን አይነት ድንቅ ምሽት! እግዚአብሔርን ነው የምላችሁ። ለእኛ አስጊ ሆኗል። ለእኛ ለሁዱ አስጊ ሁኔታ ውስጥ ነው ያለ ነው ጥያቄው እኮ ስቦ እኔ የሆነ ሰዓት 7 ሾቶን ታርጌት ሞክረው ሊቨርፑል 7ቱንም ኩርቷን ያወጣው ይሄ ሰውዬ ከአመት አመት እኔ ምለው ጥያቄ ያለኝ ማለት ነው አርጀንቲናዊ ተጫዋቾች ማድሪድ ላይ ያላችሁ ነገር ምንድን ነው እንዴ? ባለፈው አልቫሬዝን ታውቃላችሁ፣ ምንድን ነው ዲማካሊስተር? ኧረ ሊቨርፑል እናንተ እኔ እውነት ለመናገር በዚህ ደረጃ ኤክስፔክት አላደረኩም፣ አልጠበቅኩትም ነበር። ሊቨርፑል ይሄኛውን ሪያል ማድሪድ ይቋቋማል ብዬ አላሰብኩም ነበር፣ ሊቨርፑል ከነበረበት የተከላካይ ችግር አንጻር ማለት ነው። ግን ሊቨርፑል ዛሬ እጅግ በጣም በደንብ ማገገሙን ያሳየበት ጨዋታ፣ ማገገም ብቻ ሳይሆን በደንብ ጤነኛ መሆኑን ወደ ጤናው መመለሱን ያሳየበት ጨዋታ ነው። ብራድሊ፣ ቪኒሲየስ ጁኒየር እና ኪሊያን ምባፔን የደረት ኪስ ውስጥ ነው የከተታቸው። ገና እኮ ልጅ እኮ ነው የምላችሁ፣ ገና እኮ በጣም ብዙ ጌሞችን አላደረገም ምናምን ልምድ ግን ቀጠን ያደረጋችሁ በየዲፓርትመንቱ ዛሬ ሊቨርፑል ረበቅ መጥቷል። ሊቨርፑል ተመልሷል በሚገባ ማለት ነው። ሲቲ ቆንጆ መልእክትን ያስተላለፈልህ ሊቨርፑል ዛሬ አስገራሚ ነበር። እንዴ ግብ ጠባቂ እኮ ባይኖር ማለት ነው ጭራሽ ከዚህም የባሰ ግብ ያስቆጥር ነበር ሊቨርፑል ይለይ ነበር። ዛሬ ምሽት 1-0 አሸንፏል ለማንኛውም ሪያል ማድሪድን። እዚህ ጋር ደግሞ ሌላ ትኩሳት ባየር ሙኒክ ፈርስት ሃፍ እንደ ልቡ ሲፈነጭ እንደ ልቡ ሲሆን 2-0 2 ጎል አስቆጥሮ ሉዊስ ዲያዝ ምን ልሁን ብሎ ይህን ታክል እንደገባ ለእኔ ራሱ ጥያቄ ነው። ምን ልሁን ብሎ መሀል ሜዳ ነው ኳሱን ይዞት ቢሄድ ምንም የማያደርገው አሽራፍ ሀኪሚ ታክል ገባበት። ሬድ ካርድ ከረፍተ በኋላ ፒኤስጂ ማን ይቻለው? እኔ ጆዋኒ ቪዝ ለምድር ቤንች ሆኖ ግን አክለፈለፈው ነው የምላችሁ። ጌሙን አክለፈለፈው አገባ። በዛ ጥረቱ የሚገጨው ቴስታ ፒኤስጂ ግን የሆኑ እንትኖች አሉበት። በዘንድሮ ዓመት የሆነ ነገር አለበት፣ ወረድ ብሏል። ግን ከረፍት በኋላ በቃ የፒኤስጂን ግብ ጠባቂ አትመለከቱም። እንደዚህ ሀፍ ነው በቃ የምትመለከቱት ሜዳው ነው ማለት ነው። ትንሽ ደቂቃ ቢያገኙ ደግሞ 2 እኩል ሊወጡ ይችል ነበር። በጣም አስገራሚ ጨዋታ ነው። ባየር ሙኒክ በዚህ ጨዋታ ብቻ ሳይሆን በቀጣይ ጨዋታም ዋጋ ሊከፍል ይችላል። አርሰናል ነው የሚገጥመው፣ ዲያዝ አይኖርም። ለማንኛውም ሁለቱንም ጨዋታ እንዲተመለከታችሁት ፒኤስጂ በሜዳውና በደጋፊ ፊት በባየር ሙኒክ 2-1 ተሸንፏል። ሀሳብ ነስታችሁን ኮሜንት ላይ አስቀምጡልኝ። ምን አይነት ፋይትን የተመለከት ነው ጋይስ? ትክክለኛ የአውሮፓ ሻምፒዮንስ ሊግ የሚሸት ጌም ዛሬ አንፊልድ ላይ የስፔኑ ኃያል ክለብ ሪያል ማድሪድ ያስተናገደው ሊቨርፑል በማካሊስተር ብቸኛ ጎል 1-0 በሆነ ጠባብ ውጤት ማሸነፍ ችሏል። በጣም የሚገርም ፍልሚያ ነበር የተመለከት ነው። እርግጥ በሪያል ማድሪዶች በኩል የሪያል ማድሪድ አሰልጣኝ ዣቪ አሎንሶና ደጋፊዎችን ያስደሰተ ፐርፎርማንስ ነበረ ብሎ ለመናገር በጣም ያስቸግራል። በሊቨርፑል በኩል ግን እያንዳንዱ ተጫዋቾች የነበራቸው ፐርፎርማንስ በጣም የሚደነቅ ነበረ። እነ ማካሊስተር እነ ሶቡዝ ላይ ግን ምን አይነት ተጫዋች ነው ጋይስ? እንዴት ነው የሚታትረው እንደዚህ? በቃ የትም ቦታ ይሰለፍ ሁልጊዜ በቃ ዘንድሮ በተለይ ማለት ነው ቶፕ ሆኖ ነው የሚወጣው በሉት። በቃ ዛሬም አሲስት ማድረግ ችሏል። የሚገርም ፐርፎርማንስ ነበረው። ብራድሊ እንኳን ሳይቀር በጣም የሚገርም ፐርፎርማንስ ነበረው። ሊቨርፑል ዛሬ በነገራችን ላይ በ4 አማካዮች ነበረ ጨዋታውን ማድረግ የቻለው። ብቻ ጥሩ ፐርፎርማንስ አሳይቶ ኮርቷ ግንብ ሆኖባቸው ነው እንጂ ከዚህም በላይ ጎል ማስቆጠር የሚችሉባቸውን አጋጣሚዎች ፈጥሮ ነበረ። ለሪያል ማድሪድ ተደጋጋሚ የሆኑ ሹቶችን ሲያድን ነበረ። ግብ ጠባቂ ብቻማ አይደለም ኮርቷ፣ በቃ የሆነ ግንብ ነው እንጂ ግብ ጠባቂ ብቻ አይደለም። የምሬ ነው የምላችሁ። ይህንን ጨዋታ ሊቨርፑል ባያሸንፍ ኖሮ የ2022ን ትውስታ ነበር የሚቀሰቅስባቸው ማለት ነው። ኤኒዌይ ግን በዚህ ጨዋታ ላይ ሪያል ማድሪዶች ጎል ከቆጠረባቸው በኋላ የተለያዩ አማራጮችን ለመጠቀም ሞክረው ነበር፣ ነገር ግን አልተሳካላቸውም። የአርነ ስሎት ሊቨርፑል በድል መንገዱ ላይ እንደቀጠለ የተመለከተ እንገኛለን። ከአስቶን ቪላው ድል በኋላ ማለት ነው። ከዛሬው ድል በኋላም በአውሮፓ
በአውሮፓ ሻምፒዮንስ ሊግ 9 ነጥቦችን በመያዝ 6ኛ ደረጃ ላይ ተቀምጧል። ለማንኛውም ስለ ዛሬ ምሽቱ ፐርፎርማንስ ምን ትላላችሁ? ስለ ትሬንት ረስቼው ነው። ወደ ሜዳ ሲገባ እንግዲህ የሊቨርፑል ደጋፊዎች እየጮሁበት ነበረ። ለማንኛውም ስለ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ ነገር ኳሳዊ መረጃዎችን ማግኘት ይችላል። ሊቨርፑል አሸንፏል። አረ በስመ አብ! አርነ ስሎትን ሪያል ማድሪዶች በፍጹም አልቻሉትም። ምንድነው እያጠና የነበረው ሪያል ማድሪድን ለመቀጥቀጥ ብቻ ነው እኮ የሚመስለው። ገባ አንድ ደና ሙከራ እንኳን አላደረጉም ሪያል ማድሪዶች። ጥፍጥፍን የተደረጉት ኮርቷ በዚህ በኩል ይመልሳል፣ በዛ በኩል አረ በስመ አብ! እንዴ ኮርቷ ተቀጠቀጠ ዛሬ። ሶቦዝ ላይ ምንድነው የሚጫወተው ጨዋታ? ብራድሊን ተውት። ብራድሊ ማለት ነው የህይወቱን ምርጥ ጌም ነው የተጫወተው። ምን ማለት ነው ቪኒሺየስ እንደዚህ ሎክ ማለት? ቪኒሺየስ በዚህ ምባፔ ሄዳሉ ምናምን ማንንም አይሰማም። በሪያል ማድሪድ አንድ ቻንስ ነው የሞከረው ቤሊንጋም፣ እሱንም ኮናቴን ቦክስ ውስጥ አጥፎ ከማይሆን አንግል ላይ ነው የመጣው። እሱም የማይገባ ኳስ ነው። አሪፍ ሴቭ ነው ለበረኛው። እንደውም ግን ማለት ነው ጭራሽ ሪያል ማድሪዶች ጭራሽ ነው ያልቻሉ። በስመ አብ! ምን ሆኖ ነው እንደዚህ የሚቀራቸው? ብራድሊ ሎክ ያደርጋቸዋል ሙሉ ቲሙን ብራድሊ። ሞስት ፕሮባብሊ ይሄ ደግሞ ማለት ነው ክሮሱ ላይ ከነበሩት ሰዎች በሙሉ አጭሩ ማካሊስተር ነው። ከዛ ቴስታ ገባሱ እንዴ ስንቴ ኢኪቲኬ ሞከረውን ቫንዳይክ ሞከረውን ምናምን ቴስታ የመለሰ ሰውዬ የማካሊስተር መመለስ አልቻለም። ኮርቷ ሊቨርፑል በጣም ነው የቀጠቀጣቸው። የስሎቱ ሊቨርፑል ማድሪድን በምርጥ ብቃት 1-0 ማሸነፍ ችሏል። ሊቨርፑሎች ይሄ ድል ይገባቸው ነበር። እንደውም ኮርቷ ስላለ ነው ጎሉ ያነሰው። እውነት ምን አይነት በረኛ ነው! ቢስሚላ ኮርቷ ይችላል አይገልጸውም። እውነት እሱ ስላለ ነው እንጂ ብዙ ጎል ይገባ ነበር። 3-0 4-0 ነበር የሚያልቀው። ዛሬ በቃ ከማድሪድ እንኳን ጫና ሲመጣባቸው እንዴት መቋቋም እንደሚችሉ ሊቨርፑል ዛሬ በጣም ምርጥ ነበረ። አሁን በቃ የውስጥ ሚላን አሸነፉ። ቀጣይ እንግዲህ ለሲቲ ጥሩ መነሳሳት ይፈጥራሉ ያስባለሁ። በምርጥ ብቃት ነው ዛሬ ያሸነፉት። በተከታታይ ነው እንግዲህ ማድሪድን ማሸነፍ የቻሉት ሊቨርፑሎች። ያው አሎንሶ ገና እየተሰራ ያለ ቡድን ነው እንደሚቀሩ ይታወቃል። ይሄ አሁን ሁለተኛ ሽንፈቱ ይመስለኛል። ግን ዛሬ ሊቨርፑሎች በጣም ምርጥ ምሽት ነው ያሳለፉት። እንግዲህ እውነት ያው ተናድጃለሁኝ ሊቨርፑል ስላሸነፈ፣ ግን አሪፍ ምሽት ነበር ብዬ አስባለሁ። የሊቨርፑል ደጋፊዎች እንኳን ደስ ያላችሁ። እስቲ በድሉ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንኪዩ። ሌላኛው የእንግሊዝ ፕሪሚየር ሊግ ኃያሉና ገናናው ቲም ሊቨርፑል ሪያል ማድሪድን በሜዳው አስተናግዶ 1-0 ውጤት ማሸነፍ ችሏል። ማካሊስተር ምን አይነት ጎል ነው ያገባው? ሹት የሆነ ሄዲንግ ታውቃላችሁ። ኮርቷኑን ላይ ይዞት ይገባ ነበረ። ብቻ ዛሬ ሊቨርፑሎች ማሸነፍ ይገባቸዋል። ሲያጠቁም ሲከላከሉም በጣም ስቴብል ነበሩ። ጨዋታውን በደንብ ተቆጣጥረውታል። ዛሬ ቪኒ ማለት ነው በኮነር ብራድሊ በለው በቃ አላፈናፍን ብሎት ነበር። አባቴ አላፈናፍን ቀጥ አድርጎ ነው ያቆሙ ቀጥ። ሌላኛው ግን ማካሊስተር ጎሉን ካገባ በኋላ እንደምታዩት የአሌክሳንደር አርኖልድን የደስታ አገላለጽ ተጠቅሟል። ለምን እንደሆነ ባላቅም ብቻ ግን ሊቨርፑሎች እንኳን ደስ አላችሁ፣ ማሸነፍ ይገባችኋል። ይመቻችሁ። ማነህ ወንድሜ? ማነው ይሄ ጉደኛ ኮነር ብራድሊ? ቢስሚላ አንተ ሰም ያለውን ቪኒ ቀጥ እንደዚህ አንተ ይሄ ፊልም እንዲ የሆነ ቪዲዮ እንዲ ብታቆመው በዚህ ልክ አይቆም ቪኒሺየስን። አረ ቢስሚላ ምን አይነት ተጫዋች ነው! አረ ምን ጉድ! ሊቨርፑል እና አርሰናል ማድሪድ እኛን ደጋግሞ የሚያገኘን ላሊጋ ብንጫወት ማድሪድ የዛሬው ኃያልነት ላይ አይደርስም። ብራዘር በተለይ እኔ ኦሪጂናሉ ጌታው ነኝ። ከዛ ቀጥሎ የኔ ስልክ ካልሰራ አራዮ ተወካይ ያለ ሊቨርፑል ብዬ ልኬ ማድሪድን ማስቀጠቅጠው ነው። ግን ይሄ ልጅ ምንድን ነው እንደዚህ ይያዛል እንዴ? ብራዘር አንተ ማን ነው? እኔ ወላሂ ማለት ይሄ ልጅ ልብ ብዬ እኔ ያለ ዛሬም አይቼው አላውቅም። ቪኒሺየስ ጁኒየርን አስረሳው። ማን ሲጀመር የቪኒሺየስ አይደለም አላንቀሳቀስ በጣም የሚችል ተጫዋች ማለት እኔ አፌን ነው ወላሂ ያስያዘኝ። በጣም የሚችል ማለት ነው። በቃ ዛሬ የእንግሊዝ ኩራት ቶተንሃም እኔ እና ሊቨርፑል አሸንፈን ወጥተናል። ይመቻችሁ። እስካሁን የተኛሁት ይበቃኛል ብሏል አርኔ ስሎት እና ሰራዊቶቹ አራዳ ልጆች። አሁን ሊቨርፑል በአስገራሚ የጨዋታ ዘይቤ ነው ከቻለ ለአራዳ ልጅ ማለት ነው ፕሬሲንግን ያጠቃለለ አስገራሚ ጨዋታ ይዞ ሊቨርፑል እነ ሚባፔ ቪኒሲየስ ጁኒየር ፀሐይ ሲሞቁ በዋሉበት ጨዋታ ሊቨርፑሎች አልተቻሉም። ምስጋና ለኮርቷ ይሁንና ጨዋታው 1-0 ብቻ እንዲጠናቀቅ ተደርጓል። 9 ታርጌት ሞክረው ያገቡት አንዱን ነው። ሌሎቹን እንዳለ ኮርቷ በአስገራሚ ብቃት ለማመን በሚገርም ሁኔታ ነው ሲመልስ የነበረው ማለት ነው። ሪያል ማድሪዶች በአንጻሩ በጨዋታ ተበልጠው ነበር። ያገኙትን 2 ድሎች ሞክረው ነበር። ነገር ግን
እነሱም ከሽፈውባቸዋል ማለት ነው። በሊቨርፑል በኩል ፍሎሪያን ቬርቲዝ እጅግ በጣም አስገራሚ እንቅስቃሴ ሲያደርግ ነበረ ነው በጨዋታው ላይ የነበረው። እንደውም በአንድ አጋጣሚ ሳላ ንጹህ የግብ ዕድል ነው የከለከለው እንጂ ጎል ሁሉ አስቆጥሮ መውጣት የሚችልበት ቻንስ ነበረ ማለት ነው። እንደተለመደው ዶሚኒክ ሶቦስላይ አስገራሚ ብቃት ላይ ነበር። አሌክሲስ ማካሊስተር ተመልሷል። ያው ከዚህ በፊት ነግሬያቸዋለሁ የሊቨርፑል መናጋት ዋነኛ ምክንያት ይህ ሰው ነው ብያቸዋለሁ። አሁን በአግባቡ ተመልሶላቸዋል ተብሎ ይጠበቃል። እስቲ ቀጣይስ ከሲቲ ጋር ጨዋታዎቹን እያየን እንግዲህ የምንሄድ ይሆናል ሊቨርፑልን በተመለከተ። ነገር ግን ዛሬ ሊቨርፑሎች እሳት ነበሩ።